ምን? አዎ ምን ነው ደነገጥክ? የ4 ወር እርጉዝ ነኝ። ከማን ማለት? እንዴት? ካንተ ነዋ። ይሄ ሊሆን አይችልም። አዎ ሆኗል። እየዋሸሽኝ። እኔ እኮ ደስ የሚል መስሎኝ ነበር። ልጄ መጥተሻል እንዴ? አዎ ማዬ። ወይ እንዴት አደርሽ ልጄ? እግዚአብሔር ይመስገን። መጣ ቆይ ታደርሽ ማዬ? እኮ ነኝ እግዚአብሔር ይመስገን። ዛሬ እንዴት ነው ቀለለሽ? ደህና ነኝ። አሁንማ ተሽሎኛል ልጄ። እድሜ ላንቺ። ያው ሳነቃ ሌሊቱ ነጋ። እኔ ምን አደረኩኝ ብለው ነው? መድኃኒቶትን በስትክክል ከወሰዱና እንቅስቃሴ በደንብ የሚያደርጉ ከሆነ ደግሞ ጤናዎት በደንብ ይስተካከላል። እሺ ልጄ ተባረኪልኝ። አሜን እማዬ አሜን። እዮቤ እንዴት ዛሬ በጠዋት ተነሳ? እኔ እንጃ እማዬ። ተነስቷል እንዴ? ታዲያ በሩ ማን ከፈተልሽ? አላንኳኳውም እኮ። በሩ ጋር ስደርስ ሩት እየወጣች ነበረ። እንዴ በሌሊት የት እየሄደች? እኔ እንጃ እማዬ። ያው በተክርስቲያን ይሆናላ። አሁን መድኃኒት ወስዱና ትንሽ እንቅስቃሴ እናደርግና ዳርክዩ እንዴት ነሽ? እግዚአብሔር ይመስገን። ማዬ ፈለገች ነበር። እሺ እመጣለሁ። ማግዝ ነገር አለ? ፍራሽ ማንጠፍ ላይ እንኳን ጎበዝ አይደለሁ። ከአንተ እንኳን ይሻላል መሰለኝ። እና እንዴት አየው? በጣም ጥሩ ነው። በጣም አመሰግናለሁ። እሺ። አይ ምንም አይደለም። በቃ ስጨርስ እማዬ ጋር ነው። እሺ። ይገርምሻል፣ እኔም እናቴን እንደዚህ ሰራት ነበር፣ ግን እንዳንቺ አልችልም። ዝም ብዬ ወተፍ አድርጌ ሰራት ነበር። ታዲያ አንድ ቀን አታሳድረውም። ተሳስታ እንኳን ብታሳድረው በሻሽ ጥፍንቅ አድርጋ አስራ ነበር። ሰው እንኳን አያየው። እና ለምን አልቀረቦትም? ምን ታርግ ብለሽ ነው? አማራጭ አታ ነዋ። ግን የሚገርምሽ አንድ ቀን ሰው ፊት ቀርባበት አታውቅም። ሴት ልጅ ስትወልጂ ትቸገሪያለሽ ትለኝ ነበር። ፈጣሪ ደግሞ ይሄን አይቶ ወንድ ልጅ ሰጠኝ። እዩ ብቻ ነው ልጆት? አዎ ልጄ። እህትም ወንድምም ሳልወልድለት ባለቤት ያረፈ። ያለኝን ይባርክልኝ ብዬ ትዳርም ሳልይዝ እናትም አባትም ሆኜ ልጄን አሳደግኩት። ግን በጣም ጠንካራ ነው እናቴ። በስተርጅና በሽታውም ተጫጫነኝ እንጂ ብረት ነበርኩ። ኧረ አሁንም ብረት ነው እማዬ። አይ ልጄ እሱን እንኳን ተይው። አሁን ምን ጉልበት አለ? አረጀን በቃ። እንዴ ገና ነው እኮ። ከዚህ በኋላ ረጅም እድሜ ይኖራሉ። ይሁና። እኔም የዩቤን አለማይቼ ልጆቹን ስሜ በሞት መርጣለሁ። እንዴ እማዬ ሞትን ደግሞ እዚህ ጋር ምን አመጣው? ገና ረጅም እድሜ ይኖራሉ። ሞት አስክቶኝ አያውቅም ነበር። አሁን ግን የዩቤን ነገር ሳስበው እፈራ ጀመር። ኧረ አይጨነቁ፣
ሁሉ ነገር መልካም ይሆናል እማዬ። አሜን ልጄ፣ እስኪ ያርግልኝ። እኔ የምልሽ ሄቨኔ፣ ወይማ እናትሽን አንቱ ነበር እንዴ የምትያት? ኧረ አይደለም። ታዲያ ይችን አንቱ ታለምን አታይኝም? እሺ ተዋለሁ እማዬ። እሺ በልሽ የኔ መድኃኒዓለም። አሜን እማዬ። ደህና ዋለ። ይገባኛል እኮ ትንሽ ጊዜ ብቻ ስጡኝ። ማለት አሁን ስራ ስለያዝኩኝ በቃ ቶሎ ብዬ እከፍላለሁ። እኔንም ተረዱኛ። እስከ ዛሬ ታግሰውኝ አይደል? 20 ቀን ብቻ ታገዙኝ። እሺ እፈልጋለሁ። እሺ ግቢ። እየሄድሽ ነው እንዴ? አዎ፣ ይሄ የማዬ አዲሱ መድኃኒት ነው። እራት ከበላች በኋላ ስጣት። እሺ በቃ ደህና ደህና። ሄቨን ወይ ቆይ አንዴ። እሺ ምንድን ነው? እባክሽ ተቀበይ። ይሄን ልቀበል አልችልም። ይኸውልሽ ፌሚ፣ ሸክምሽን ብቻሽን አትሸከሚሽ። አንዳንዴ ሰዎችም እንዲያግዙሽ ፍቀጂላቸው። እባክሽ ተቀበይ። ቢሆንም ይሄ ለኔ ብዙ ነው። አልፈልግም። አንቺ እኮ እያደረግሽ ካለሽው ነገር ይሄ ምን ነው? እባክሽ ያዥ እባክሽ። ችግር የለውም። እውነት አያስፈልግም። ግድ የለሽ። ኧረ ምን እየተካሄደ ነው? አሁን በደንብ ግልጽ ሆነልኝ ሁሉም ነገር። ምንድን ነው ግልጽ ይሆነልሽ? ሄቨን እዚህ ቤት ያለችበት ምክንያት። እሺ ምንድን ነው ምክንያቱ? እሱን ለማውራት የሚሆን እንኳን ሞራል የለኝም። ስራ ያውጣ። ምን ግርም እንደሚለኝ ታውቂያለሽ? ደርሰሽ ጻድቅ የምትጫወቺው ነገር። ስሚኝ ሩት፣ እየተዋወቀን አንተላለቅ እሺ? በቅርቡ እዚህ ቤት ያሉ ሰዎች በሙሉ ማንነትሽን ያውቃሉ። መልካም። ስለዚህ በእርግጠኝነት ሆዴም ውስጥ ስላለው ጽንስ በደንብ ያውቃሉ ማለት ነው። ቆይ ልጅ አንተ ባይነስ ግልግል ነበራ ኢላ ችግር የማይፋታኝ ሰው እኮ በእናትህ አይዞን በቃ ጓዴ፣ ስንት ነገር አልፈ የለ እንዴ። ከዚህ በላይ መቀመጥ የለባትም። ብዙ ነገሮች ልታበላሽ ትችላለች። ከሄቨን ጋር የጀመርሻትን ፎንቃ እንዳይነቁብህ ፈልገን አይደል? አንተ ደግሞ አንድ ነገር ላይ እንደ ሙጫ ካልተጠበቅ አይሆንልህም አይደል? ታዲያ ምን ልታበላሽ ትችላለች? በቃ ብዙ ነገር እኮ ምን ኢላ ፍታ በእናትህ። አንዱ የማየ ህመም ጭንቀት ነው አይደለም ሌላ ተጨምሮበት። ይሄ እማዬ ምናምን እያልክ ሰበብ አታብዛዩ። ባ የፈለግከውን ማሰብ ትችላለህ። እሺ ድሮስ አንተ ብለኝ ነው ማሰቡ።
ይልቁንስ ሄቨን እንዴት ናት? ደህና ነች። እና በደንብ የተግባባችሁ ነው? ከማዬ ጋር አሪፍ ተላምደዋል። ከአንተ ጋር? ቆይ ምንድን ነው ሀሳብ አንተ? የሄቪ ሙት ዓመት ሳይወጣ ሌላ ሴት ባስብ ኖር አይደል እንዴ? እስኪ ንገረኝ፣ ምኑ ጋ ነው ኃጢአቱ? ቺት አላረክ? ከዛ አይተናነስም። እሺ የምታደርገው ነገር ሁሉ ራስን ከመጉዳት ውጭ ምንም አይፈይዳትም። እሷ እንደሆነች አንዴ ላትመለስ ሄዳለች። ቢሆንም ሌላ ሴት ለማውራት ራሱ አትሊስት ሙት ዓመቷ መውጣት አለበት እኮ። አንተ ደግሞ ከየት አመጣው ወግ አጥባቂነት ነው? አንዳንዴ ግን ስለምታወራው ነገር የምታውቅ አይመስለኝም። የምሬን እኮ ነው። ደግሞ ሄቨን ይበቃል። እሺ ኤልያስ ሰማኛለህ? በዚህ ጉዳይ መልሰን ባናወራበት እመርጣለሁ። እሺ ካልክ ግን አንዳንድ ጊዜ መንገዳችን ላይ የመጡትን በረከቶች ገፍተን ባናረቃቸው ባይ ነኝ። አንተ ካልክ እሺ ይሁን። እኔ የምልሽ የዚህ ልጅ አመል ቀይር ብሎብኛል። እዮብን ነው መንገደኛው ሁሉ ቤቴ ካላደረ የሚል ጀግና ሩትን ካልወጣሽ ሲላት እኮ ግራ ገብቶኝ ነው። ምናልባት እኛ ማናውቀው ምክንያት ይኖራቸው ይሆናል። ምን ይኖራቸዋል ብለሽ ነው? እህቷን ስታስታመም ከርማን የሄደችው። እንደው ለጤና ያርግላቸው እንጂ ዛሬስ በርትቻለሁ በጣም እንጂ ማዬ፣ ብዙ መሻሻል እያሳዩ ነው። አንቺ ግን ይችን አንቱ ታላቁም አልሽ አይደል? ልምድ መች ቶሎ ይለቃል ብለሽ ነው ማዬ? ይሁና። አሁን ይበቃሻል ማዬ። ትንሽ አረፍ በይና መድኃኒትሽን እሰጥሻለሁ። እሺ ልጄ፣ ግማሽ ስኒ ቡና ጣል ብታረጊብኝ ጥሩ ይሆን ነበር። አይ ማዬ፣ አሁን በመከራ የተሻሻለውን ጤና ለአንድ ሲኒ ቡና ብለን እናበላሽው? ዝም ብለሽ እኮ ነው ልጄ። እንደው በግማሽ ስኒ ቡና ንቅት ብዬውን ነበር። ይኸው አሁን ቀኑን ሙሉ እንቅልፍ እንዳለኝ አለሁ። ተኝተሽ ብትይ ይሻላል እኮማ። ምን አስጨነቀሽ? የሚጠባ ልጅ የለሽ። በይና ይረፊ። መቼ እስካልሽ ምን አደርጋለሁ። ለማንኛውም ግፊትሽ በእቅዳችን መንገድ ከሄደ ግድ የለም፣ እኔ ራሴ ሙሉ ጀበና ቡና አፈላልሻለሁ። እሺ በቃ አሁን አረፍ በይ። ደህና ነኝ። አተኩሳል እኮ። አረ ደህና ነኝ። ውጭ የበላሁት ምግብ ትንሽ ስላልተስማማኝ ነው እና ትንሽ ጨጓራዬን ሳይነካኝ አይቀርም። ሆስፒታል እንሂድ እንዴ? አረ በፍጹም፣ አሁን እረፍት ሳደርግበት ይሻለኛል። እሺ በቃ መጣሁ። ጋይን ጠጣ። እሺ አመሰግናለሁ። ምን ጨርሰው። ይጠቅማል ለጨጓራ። አመሰግናለሁ። ይበቃኛል። ለጨጓራ እኮ ስለሚጠቅም ነው።
አሁን ደህና ነኝ። በጣም አመሰግናለሁ። እሺ በቃ እኔ እንሂድ። እባክሽ አትሂጂ፣ እዚሁ ቆይ። እሺ በልሽ ደህና ዋል። ነቅታል እንዴ? ኤልያስ ደውሎ እኮ ቀሰቀሰ። እንዳልካች ይጠጣ። ይሄ ቡዬ ይቅርብኝ። እሺ በእናትሽ ትንሽ ጠጣ። እውነት ይቅርብኝ። ኩሳቱም ለቀቅ ብሏል። እድሜ ላንቺ። በደንብ ነው የተሻለኝ። እኔ ምን አደረኩኝ ብለህ ነው? ከዚህ በላይ ለካ እንደዚህ ስትንከባከቢያት እየዋልሽ ነው እማዬ ከአንቺ በላይ ሰው አላህም ያለችው። ስራዬን የሰራሁት ሌላ የተለየ ነገር ምንም አላደረኩም። ባይሆን በገንዘብ ጉዳይ በደንብ አላመሰገንኩም። ብችልና ከዚህ በላይ ባደርግልሽ ደስ ይለኛል። ኧረ ከሚገባው በላይ እኮ ያደረክልኝ። ብችልና በነፃ ሁላ ባገለግል ደስ ይለኝ ነበር። በፍጹም እንደዛ ማሰብ የለብሽም። አንቺ እኮ እያደረግሽ ያለሽው ከክፍያ በላይ ነው። አሁን ለምሳሌ እኔን የመንከባከብ ኃላፊነት የለብሽም። አንቺ ግን ደፋ ቀና ብለሽ ነው ስትንከባከብኝ የነበረው። እውነትም እነ ኤላ እንዳሉት ከእናቴ ያልፈሽ እኔን እየተንከባከብሽኝ ያለሽ። አመሰግናለሁ። እሺ በዚህ መልኩ እንኳን እረዳሃለሁ ብዬ አላሰብኩም ነበር፣ ግን በምችለው በማገዜ ደስ ብሎኛል። ታውቂያለሽ፣ ለረጅም ጊዜ ቤቴን ጠልቼው ነበር። እናቴ እንኳን መታ ቤቴን ልወደው አልቻልኩም። አንቺ ከመጣሽ በኋላ ግን ቤቴን እንደወደውኛለሁ። ሄቪዬ መተሽ ቤቴን እንደወድ ስላደረግሽኝ በጣም አመሰግናለሁ። እውነት ለመናገር ወደዚህ ስመጣ ወደ ስራ እየመጣሁ አይመስለኝም። በቃ ወደ ቤተሰቦቼ ቤት እየመጣሁ ነው ይመስለኝ። ደግሞ ለረጅም ጊዜ ማንንም ሰው እማዬ ብዬ ጠርቼ አላውቅም ነበር። የአንቺ እዚህ መገኘት ከማዬ በላይ እኔን ሳይጠቅመኝ አልቀርም። ሄቨን ሄቨን። አቤት እማዬ። እዚህ ነሽ እንዴ? ቆይ መቀመጫ ላምጣልሽ። እሺ። እንዴት ነሽ? ደህና ነኝ። ምን ነው? ትንሽ አማማ አድርጎኝ እኮ ከመጣሁ ቆየሁ። ምን ነው? ምን አገኘብኝ? አረ ምንም እናቴ፣ ትንሽ ጨጓራዬን አማማ አድርጎኝ ነበር። አሁን ግን እድሜ ለሄቪ ከዚህም ከዛም ብላ እንድድን አድርጋኛለች። አትቀሰቅሱኝም ነበር እንዴ? ሄቡዬ ለምን አልቀሰቀስሽኝም? አረ እናቴ፣ ሄቨን በደንብ አድርጋን ያስታመመች። እዚህ እዛ እያልኩ ሳደክምሽዬ፣ ደግሞ እሱ ታማ ደከመሽ አይደል ልጄ? አረ ምንም ማለት አይደለም እማዬ። ማን ወዶ ይታመማል ብለሽ ነው? መቼም እግዜሩ ሳይደግስ አይጣላም። ይኸው በችግራችን ጊዜ አንቺኑ ሰጠን። ተባረኪ ተባረኪ ልጄ። አሜን እማዬ አሜን። ኤልያስ እመጣለሁ ቡና አፍሉልኝ ሲል ነበር። እሺ ልጄ፣ እኔ ያፈላልታለሁ። አረ እማዬ ግድ የለም፣ እኔ ያፈላልታለሁ። አረ ምንም ችግር የለም፣ እኔ ያፈላልታለሁ። ግድ የለም እማዬ፣ አንቺ ስደት ነው ልትሆን። ግድ የለም፣ እኔ ያፈላልታለሁ። ቤቶች እንደምን ብላችሁ ማሚ
እንዴት ነሽ? ሰላም ደህና ነሽ? አለሁ። በመጨረሻም በጉጉት ሲጠበቅ የነበረው እንግዳችን ይመጣል። እንዴት ናችሁ? ዛሬ እንዴት ነው ባካችሁ? ፊታችሁ ፈካ ብሏል። ያመለጠኝ ነገር አለ እንዴ? ምን ያመልጣል ብለህ ነው? እድሜ ለሄቨን እያልን እኮ ነው የመጣው። ሰውን የመታደግ ስራ እየሰራሽ ነው አይደል? እኔ እግዚአብሔር አይደለሁ፣ ያው እሱ የፈቀደልኝን መስደስተውን ነገር አድርጋለሁ። ታዲያ ሰዎችን ወዝቦዝ ያረግሻቸው ምን ያረገሻቸው ነው? የምር ግን ሄቨን በጣም ጥሩ አድርገሽ ይዘሻቸዋል። በዚህ ቀጥይበት። እሺ ኤልያስ፣ አመሰግናለሁ። አንዳንዴ ደግሞ እኛም ቤትም ነይ እስኪ። እዚህ ጋር ወራጃለ። እኛ ሄቨንን ከማንም ጋር ሼር አናደርግም። እሺ አንተ ደግሞ የጋር መብራት አትሆና። ምንድን ነው እሱ ለብቻ ይለጠቀም አልክስ? አይላ አንዳንድ ውድ ነገሮች ለሰዎች አይዋሱ አደል እንዴ? ማይ እንዴ ምን አለ ለኤልያስ እየጠየቀህም ብትሰጠው ምን ችግር አለው እኮ? ማይ ንገሪልኝ እስኪ። አይ ማይ የጠየቀውን እኮ ስላላወቅሽ ነው። ምንስ ብጠይቅ ለእኔ እንዴት እምቢ ይባላል? ምን ጠይቀህ ነው ኤልያስ? እንዴ ሄቨንን አውሱኝ እኮ ነው የሚለው ማይ። እንዴ በማይመጣው መጣብኝ። ሄቨንን ነው እንዴ ጠየቅከው? አይገርምሽም እማዬ? በል እንዳይበሽብህ ልጄ፣ በጊዜ ግባ። እማዬ አንቺም ከፋሽብኝ። የጠየቅከውን አላወቅም እኮ እማዬ። እንደዚህ ንገሪልኝ እንጂ። ከጨከናችሁብኝ እንግዲህ ምን አደርጋለሁ? እንዴ እማዬ ቡና ለምንድን ያልተፈላው ዛሬ? አትጠጭም እንዴ? ተከልክያለሁ ኤልያስ። ድሮ ዶክተሮቹ ሲከለክሉኝ ቤቴ አፍልቼ ሄጄ ክዳቸው ነበር። አሁን ግን ሕክምናው ቤቴ መጣ። ማፍላት የለ መጠጣት የለ፣ ተከለከልኩ ኤልያስ። ዋናው ጤና ነው እማዬ። እኔም እሱም ብዬ ነው ልጄ። እንዴ ምን ጠብቆ ሰው አለ እንዴ? አረ ማንም የለም። እዮቤ የጠራው ሰው አለ እንዴ? አረ ማንም የለም እማዬ። ቆይ ከፍቼ ነበር። ወይ ወንዶች ፈቱ። ወይ እንዴት ዋልሽ? አንቺ ነሽ እንዴ ልጄ? እንዴት ዋልሽ? ማይ እንዴት ዋልሽ? ደህና ነኝ ልጄ። እንዴት ነሽ? ዛሬ እንዴት ነው? ሰብሰብ ብላችኋል? እኔ ነበርኩ የጎደልኩት። አንዴ መጣሽ? በታክሲ። እሱም የጠፋኝ። እንድመጣ አልፈለክም ነበር እንዴ? እንደሱ አይባልም ሩቴ። የሄቨን እህት አይደለሽ እንዴ? ለምን መጣሽ ሲለኝ እየሰማሹ ማዬ? ለምን መጣሽ እኮ አይደለም ያለው፣ እንዴት መጣሽ ነው ያለሽ አይደለ እንዴ ኤልያስ? አዎ ቤቱም ራቅ ያለ ስለሆነ ብዬ ነው። አሃ ሩቅ ሰፈር ወስዳችሁ የጣላችሁኝ እዚህ እንዳልመጣ ነበር እንዴ? ምን ነው ልጄ ሆድ ባሰሽ ዛሬ? መቼ እንደዚህ ያለሽ እሱ? ማሚዬ እኔ ስለምን እያወራ እንደሆነ በደንብ ይገባኛል። ተይ ልጄ ትንሽ ተረጋጊ። በሌላ ጉዳይ ተበሳጭተሽ ይሆናል እንደዚህ የገባሽ። እንዴ በፍጹም እማዬ፣ ሲጀመር እኔን ለማራቅ ካልተፈለገ በስተቀር እዚህ ሰፈር በሞላ ቤት እንዴት እዛ ሰፈር ድረስ ወስደው ጣሉ? እውነት ነው እዮቤ። እማዬ እዚህ ሰፈር ክራይ በጣም ውድ ነው። እኛ ደግሞ ስራ እስክትይዝ ድረስ እንደግፋት ብለን ነበር። ግን እንደምታያት ነች። ያው ሁሉም ነገር ሴራ ነው ይመስላት። የዋናት ልጇን አታምናሉ። ምን አልከኝ ኤልያስ? አይ ምንም አላልኩም እማዬ። ሰፈሩን ከጠላሹ ደግሞ ስራ ስትይዥ መቀየር ትችላለሽ። ምን እንደሚደብር ታውቂያለሽ? እኛ ምስጋና ስንጠብቅ ጭራሽ ወቀሳ። ለምን ሆኖ ምስጋና? እንዴ ቤቱን ተከራይልሽ አይደል እንዴ? ያውም የተሟላ ቤት። እኔ እሱን አልጠየቅኩም ነበር። ይሄ ነገር ወዴት እየሄደ ነው? ተረጋጉ እንጂ ልጆች። በጣም ያሳዝናሩት። እዮብ እናቱ ታማበት እያየሽ ሌላ ወጪ እንዳለበት እያወቅሽ ጎንበስ ብለሽ ማመስገን ሲገባሽ በጣም ያሳዝናል። እኔ አሁንም ቢሆን ፍላጎቴ የተሟላ ቤት ውስጥ መኖር አይደለም። እሺ ታዲያ ምንድን ነው የምትፈልጊው? ለልጄ ጥሩ ቤተሰብ መስጠት ነው። ልጄ